ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ኤምባሲ መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበትን ልጥፍ አሻሻለ። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውና አምባሳደር ሄርበን ማሲንጋ የፌዴራል መንግስት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጾች ላይ አንስተው ለውጥ አደረጉ። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮች መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያው መልእክታቸው በኤምባሲው የፌስቡክ እና ትዊተር ገጾች ላይ የተለጠፈው አርብ ግንቦት 15 2017 ዓ.ም ከቀኑ 4:30 ገደማ ነበር። በሀገሪቱ ያሉ ግጭቶች ማቆም የተመለከተውን የአምባሳደሩን መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻ ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን ያዘለ የነበረ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲያቆም የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራሱ ሕዝብ ላይ የሚፈጽሙ እንደሆነ የሚያመለክት ነበር። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ሕዝብ ላይ ድሮን መጠቀም እንዲያቆምና በስምምነት እንዲያመቻች እንጠይቃለን ብለዋል። ይህም ጥሪ የተካተተበት የአምባሳደሩ ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ እና የትዊተር ገጾች ተነስቷል። 7 ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮን ጥቃቱን የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻለ ነው። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮች መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎችን ደህንነት እና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል። አምባሳደሩ መልእክቱ ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተተካ ነው። በመጀመሪያው መልእክት ላይ የዩናይትድ ስቴትስ ፋኖ ከተጨባጭ እና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ሌላኛው ታጣቂ ቡድን ያስተላለፉትን ጥሪ አልተቀየረም። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶች ማቆምን የተመለከተ ነው። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሸጋገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ሕዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሔ መተግበር እንደሚያስፈልግ ገልጸዋል። የተፈናቀሉ ሰዎች ወደ ቤቶቻቸው እንዲመለሱ ማድረግ እንዲሁም ሕፃናት ትምህርታቸውን እንዲከታተሉና የጤና አገልግሎቶች እንዲያገኙ ማድረግ አስፈላጊ እርምጃዎች እንደሆኑም ጠቅሰዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋው ሕግ የለሽነት እንዲያበቃ ማድረግም አምባሳደሩ ሕዝብን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከል ነው። አምባሳደሩ መልእክታቸውን የቋጩትና ሰላምና መረጋጋት ለመምረጥ ጊዜው አሁን ነው በማለት ነው።
የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ እንዳነሳውና ለምን ለፌዴራል መንግስቱ የቀረበውን ጥሪ እንደቀየረ እስካሁን አልገለጸም። ጠንከር ያለ ቃላት የሚጠቀሙት የአሜሪካ አምባሳደር ከዚህ ቀደም በሰጡት አስተያየት ምክንያት ከመንግስት ነቀፋን አስተናግደው ነበር። መንግስትን ያስቆጣው የአምባሳደሩ አስተያየት ባለፈው ዓመት በዚሁ ግንቦት ወር በቀድሞ የአሜሪካ ቆንስላ ግቢ ባደረጉት ጠንከር ያለ ንግግር ላይ የተነሳ ነበር። አምባሳደሩ በዚህ ንግግራቸው መሰረተ ልማቶችን ኢላማ ያደረጉ ጥቃቶችን እንዲያቆሙ ጠይቀው ነበር። ማሲንጋ ሽፍቶችን፣ ታጣቂ ቡድኖችን እና አንዳንድ ጊዜ ደግሞ የመንግስት የጸጥታ ኃይሎችን በሕይወት የመኖር እና የመከባበር መብቶች ላይ ጥሰት መፈጸማቸውን፣ የሕግ ሂደቱንና የሕግ የበላይነትን አለማክበርን የሚያሳይ ነው ሲሉም በመንግስትና ታጣቂዎች ላይ ጠንካራ ትችትን አቅርበዋል። ያልተገደቡ ሰብአዊ አቅርቦት እንዲኖርና ለዚህም መነሻ የሚሆኑ ጊዜያዊ አገር አቀፍ የተኩስ አቁም እንዲደረግም በዚህ ንግግራቸው ጠይቀው ነበር። አምባሳደሩ በተመሳሳይ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊትም ምክር አዘል ጥሪዎችን አቅርበዋል። አምባሳደር ማሲንጋ በወቅቱ ያቀረቡት ወቀሳ ሕገ መንግስቱ በበኩሉ ጠንካራ ምላሽ አስከትሎ ነበር። የውጭ ጉዳይ ሚኒስቴር የአምባሳደሩን ንግግር ተከትሎ ባወጣው መግለጫ ማሲንጋን ያልተጠየቁትን ምክር ሰጥተዋል በማለት ወቅሰው ነበር። የአምባሳደሩ ንግግር በደንብ ያልተጤነና በብልሃት የሚጎድለው ሲሉ ተችተውታል። አምባሳደር ማሲንጋ ሳይጠይቁ ለኢትዮጵያ መንግስታት ምክር ለመለገስ ሞክረዋል ያለው የውጭ ጉዳይ ሚኒስቴር ያልተገባ ክስ የኢትዮጵያ መንግስት ላይ ቀርቧል ሲልም የአምባሳደሩን ወቀሳ አጣጥሏል። የመንግስት ኃይሎች በአማራ እና በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂዎች ቡድኖች ጋር በሚያደርጉት ግጭትና በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብ መደበኛ እንቅስቃሴ በከፍተኛ ሁኔታ የተስተጓጎለ ለመሆኑ ነዋሪዎች ይናገራሉ። ከእነዚህ ግጭቶች ጋር በተያያዘ በሚፈጸሙ የድሮን ጥቃቶች በተለያዩ የሀገሪቱ ክፍሎች ውስጥ ሰላማዊ ሰዎች መገደላቸውን መንግስታዊ ሰብአዊ መብት ኮሚሽን ጨምሮ ሌሎች ሪፖርቶችን ማመልከታቸው ይታወሳል። ትራምፕ 50 በመቶ ታሪፍ ለመጣል የዛቱበትን የአውሮፓ ህብረት ማስፈራሪያ አልቀበልም አለ። ፕሬዚዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም አለ። የህብረቱ የንግድ ኃላፊ ማሮስ ሴፎቪች እንደሚሉት ከአሜሪካ ጋር ያለውን የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም ዕቃዎች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው፣ ቁርጠኛም ነው ሲሉ የአውሮፓ ህብረት የንግድ ኮሚሽነር ማሮስ ሴፎኮቪች ከአሜሪካውያን የንግድ ተወካይ ጄማሶን ግሬ እና ከንግድ ጸሐፊ ሃዋርድ ሉቴኒክ ጋር ከተወያዩ በኋላ ገልጸዋል። የአውሮፓ ህብረት እና የአሜሪካ ንግድ ግንኙነት ወደር የለሽ ነው፣ ይህም በጋራ መከባበር መመራት እንጂ ማስፈራሪያ ላይ የተመሰረተ መሆን የለበትም፣ ጥቅማችንን ለማስጠበቅ ዝግጁ ነን ሲሉ አክለዋል። በአውሮፓ ህብረት እና በአሜሪካ መካከል እየተካሄደ ያለውን የንግድ ድርድር መዘግየት ትዕግስት አልባ እንዳደረጋቸው ቀደም ብለው የገለጹት ትራምፕ በተያዘው ዕቅድ መሰረትም ከሳምንት በኋላ ታሪፉን እንደሚጥሉ ተናግረዋል። ትሩዝ በተሰኘ የማህበራዊ ሚዲያዎች ላይ ትራምፕ በአውሮፓ ህብረት ጋር የምናደርገውን ውይይት የትም አይደርስም በማለት መልዕክታቸውን አስተላልፈዋል። ሆኖም ፕሬዝዳንት ትራምፕ በአሜሪካ ውስጥ ለተሰሩ ወይም ለተመረቱ የአውሮፓ ምርቶች ታሪፍ እንደማይጥሉ አክለዋል። ስምምነትን እየጠበቀ አይደለም፣ ስምምነቱን አዘጋጅተናል ሲሉ ለጋዜጠኞች የተናገሩት ትራምፕ ይህንን ታሪፍ ሊያዘገየው የሚችለው የአውሮፓ ኩባንያ በአሜሪካ ውስጥ ትልቅ መዋዕለ ንዋይ ለማፍሰስ ከተዘጋጀ ነው ብለዋል። የአውሮፓ ህብረት ከአሜሪካ ትልቅ የንግድ አጋሮች አንዱ ነው። በአውሮፓውያን ባለፈው ዓመት ህብረቱ $600 ቢሊዮን ሸቀጦችን ወደ ንግድ ያደረገ ሲሆን $370 ቢሊዮን የሚጠጋ ምርቶችን
ደግሞ ከአሜሪካ መግዛቱን የአሜሪካ መንግስት መረጃዎች ያሳያሉ። ትራምፕ ሀገራቸው በዓለም አቀፍ ንግድ ላይ ተጠቃሚ አይደለችም፣ እንዲያውም እየተጎዳች ነው ብለው ያምናሉ። በእርሳቸው አመለካከት ሌሎች ሀገራት የአሜሪካን ገበያ በርካሽ ዕቃዎች እያጥለቀለቁት ነው። ይህም የሀገሪቱን ኩባንያዎች የሚጎዳ እንዲሁም ከስራ ውጭ እያደረጋቸው ነው። ትራምፕ እንደሚሉት እነዚህ ሀገራት የአሜሪካ ምርቶች በገበያቸው ተወዳዳሪ እንዳይሆኑ የተለያዩ ክልከላዎችን እንዲያስቀምጡ ነው ሲሉ ይወቅሳሉ። ትራምፕ እነዚህ ታሪፎችን በመጠቀም የሀገሪቱን የንግድ ሚዛን ጉድለት በማስተካከል የሀገሪቱን የማኒፋክቸሪንግ ዘርፍ እንዲያብብና ስራዎችን ለማፋጠን ተስፋ አድርገዋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።